ሰውየው አህመድ አሸረ ናቸው። ሳውዲ አረቢያ ሪያድ ውስጥ ከጎላን ኮረብታዎች ከወጣ ቤተሰብ የተወለዱት ሰው ያደጉት በሶሪያ ዋና ከተማ ደማስቆ ነው። ጎልማሳው ሰው ስመ ብዙም ታሪከ ብዙም ናቸው። እንደ አውሮፓውያን አቆጣጠር በ2003 የኢራቅ ወረራ ከመጀመሩ ጥቂት ቀደም ብሎ በኢራቅ የሚገኘውን አልቃይዳን ተቀላቅለዋል። በኢራቅ አማጽያን ውስጥ ለ3 ዓመታት ተዋግተዋል። ከ2006 እስከ 2011 ባሉት ዓመታት ደግሞ በአሜሪካና በኢራቅ ኃይሎች ተማርከው በእስር ቤት አሳልፈዋል። እንደ አውሮፓውያን አቆጣጠር በ2012 የአልቃይዳ ማዕከላዊ እዝ አድርጎላቸዋል በተባለ ድጋፍ የወቅቱን የበሻር አልአሰድን ስርዓት ለመጣል ሀያት ታህሪር አልሻም የተሰኘ ቡድን መርተው በመጨረሻ ተሳክቶላቸዋል። ከባለፈው ዓመት ጥር ወዲህ ደግሞ ሀገሪቱን በፕሬዝዳንትነት እየመሩ ይገኛሉ። እንደ ዓለም ባንክ ግምት ከሆነ አህመድ በፕሬዝዳንትነት የተረከቧት ሶሪያ በእርስ በርስ ጦርነት ምክንያት በግምት $108 ቢሊዮን መሰረተ ልማት ወድሞባታል። ከሀገሪቱ ትምህርት ቤቶች፣ ሆስፒታሎችና መሰረታዊ አገልግሎቶች ውስጥ ከ50 በመቶ በላይ የሚሆኑትም እንዲሁ ወድመዋል አሊያም ተበላሽተዋል። እንደ አሌፖና ደማስቆ ያሉ ከፍተኛ ጉዳት የደረሰባቸው አካባቢዎች ነዋሪዎች ደግሞ በስፋት በፍርስራሾች እንዲሁም በኤሌክትሪክ ኃይልና በንጹህ መጠጥ ውሃ እጥረት ስቃይ ውስጥ አሳልፈዋል። አህመድ የተረከቡት ይህችን ሀገር ነው። ከ8 ወራት በፊት በሲቢኤስ ኒውስ ላይ የፌስ ዘ ኔሽን ፕሮግራም አወያዩ አሜሪካዊቷን ማርጋሬት ሜሪ ቤሬናን አስከትለው ከደማስቆ በስተሰሜን ምስራቅ 2 ኪሎ ሜትር ርቀት ላይ ወደሚገኘው ታሪካዊ የከተማ ዳርቻ ጀውባር አምርተው ነበር ለማለት ለታሪክ እንኳ ነጋሪ የተረፈ የማይገኝለትን ሰፈር የተመለከተችው ጋዜጠኛዋ ለፕሬዝዳንቱ ያነሳችው ጥያቄ ቦታውን ያየ ሰው ሁሉ የሚጠይቀውን ነበር። እርሱ አባት ኖት፣ ልጅም አሎት። ለመሆኑ ሶሪያ በልጆቹ ዕድሜ መልሳ የምትገነባ ይመስሎታል ወይ? አለች ጋዜጠኛዋ። ፕሬዝዳንቱ ለመልሱ ፋታ አልወሰዱም። አዎ በእርግጥም መልሳ ትገነባለች አሉ። For sure. The Syrian people are strong. ፕሬዝዳንቱ ሶሪያ መልሳ የምትገነባው ህዝቦቿ ጠንካራ በመሆናቸው እንደሆነ አስረዱ። ስልጣን በያዙ ማግስት አስቀድመው ሳውዲ አረቢያን የጎበኙት ሰው ከዚያም መቼም ውለታዋን አንረሳም ወዳሏት ቱርክ አስከትለው ደግሞ እስከ የተባበሩት መንግስታት ድርጅት የኒውዮርክ ስብሰባም ድረስ መሳተፍ የቻሉ ናቸው። ባለፈው ዓመት ክረምት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ በተጓዙበት ወቅት እንደ ድንገተኛ እንግዳ በልዑል አልጋ ወራሽ መሐመድ ቢን ሰልማን ጠሪነት ፕሬዝዳንቱን ለ14 ደቂቃ ማግኘት ችለው ነበር። በዚህ ብቻ አልተገቱም። አህመድ አሸረ አቡ መሐመድ ጆላኒ ይሰኙበት በነበረው የጦር ሜዳ ዘመናቸው ከ14 ወራት በፊት አሸባሪ በሚል ፈርጃ ይዞ ላስረከበኝ $10 ሚሊዮን እሰጣለሁ ያለቻቸውን አሜሪካ መሪ ፕሬዝዳንት ዶናልድ ትራምፕን በዋይት ሃውስ አግኝተዋል። በዚህ ጊዜ ለባለቤትህ ማድርስላት ተብለው ሽቶም በስጦታ ተበርክቶላቸዋል። በእርግጥ ትራምፕ የሶሪያን ፕሬዝዳንት ለመጀመሪያ ጊዜ ያገኙት ከላይ እንዳልነው የባህረ ሰላጤውን ሀገሮች በጎበኙበት ወቅት ነበር። ያን ጊዜ ሲያገኟቸው ለጋዜጠኞች ይሄ መልከ መልካም አስቸጋሪ ያለፈ ታሪክ ያለው ሰው ነው ብለው ነበር። ይህን ካሉ ከወራት በኋላ በዋይት ሃውስ ከፕሬዝዳንት አህመድ አሸረ ጋር ለ2 ሰዓታት ከተወያዩ በኋላ ለጋዜጠኞች መግለጫ የሰጡት ትራምፕ አስተዳደራቸው ሶሪያ ስኬታማ እንድትሆን የተቻለውን ሁሉ እንደሚያደርግ ገልጸው ሸርዐን ወድጄዋለሁ፣ አስቸጋሪ ያለፈ ታሪክ ባይኖርህ ኖሮ እድል አይኖርህም ነበር፣ ከእርሱ ጋር ጥሩ መግባባት አለን፣ በጣም ጠንካራ መሪ ነው ሲሉ አወድሷቸዋል። በወቅቱ ዝርዝር ጉዳዮችን ከመግለጽ ተቆጥበው ሶሪያ በጣም ስኬታማ ሀገር ሆና ማየት እንፈልጋለን፣ ይህ መሪ ደግሞ ይህን ማድረግ የሚችል ይመስለኛል በማለት ተናግረዋል። ትራምፕ ልክ የዛሬ ዓመት አሜሪካ በሶሪያ ላይ የጣለችውን ማዕቀብ የሚያነሳ አስፈጻሚ ትዕዛዝም አስተላልፈዋል። ይህ ይፋ ሲደረግ ትራምፕ የሶሪያውን ፕሬዝዳንት በሪያድ ለ14 ደቂቃ ብቻ እንደምንም እንዲገናኙ ያደረጉት የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን ደስታቸው ልዩ ነበር። አህመድ አሸረ ከትራምፕ ጋር ያላቸው ወዳጅነት አሁንም የበረደ አይመስልም። በዚህ ሳምንት አጋማሽ በቱርክ አንካራ በተካሄደው የኔቶ ስብሰባ ላይ ተገናኝተው ሙገሳውም ቀጥሏል። እንደ ፕሬዝዳንትነቱ በእውነት ድንቅ ሥራ ሰርቷል። ሀገሪቱን በአጭር ጊዜ ውስጥ አንድ ማድረግ ችሏል። ከመጀመሪያው ጀምሮ ነገሩ ሁሉ የተበላሸ ቦታ ነበር፣ እርሱ ግን በአንድነት አስተሳስሮታል ብለዋል። እርሱ ጠንካራ ሰው ነው፣ ታላቅም መሪ ነው። እኔን ጨምሮ በሁሉም ዘንድ የተከበረ ነው። እርሱን በማግኘታችን
እንኮራለን ሲሉ አክለዋል። ከዚህ በኋላ የተከተለው ለሶሪያውያን ሌላ ዜና ነው። አሜሪካ ሶሪያን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ እንደምታስወግድ አስታውቃለች። ይህ ለ10 ዓመታት የቆየና በሀገሪቱ ላይ የሚደረጉ ኢንቨስትመንቶችን በእጅጉ ሲያስተጓጉል የነበረ ስያሜ መነሳቱ በታዛቢዎች ዘንድ ለፕሬዝዳንት አህመድ የተሰጠ ሌላ አዲስ የድጋፍ ስልት ተደርጎ ተወስዷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሮብ ዕለት ባወጡት መግለጫ ይህ ፕሬዝዳንት ትራምፕ ለሶሪያ ሕዝብ ወደ ታላቅነት ለመመለስ እድል ለመስጠት የወሰዱት ሌላኛው ታሪካዊ እርምጃ ነው ብለዋል። ብዙ ሲጠበቅ የቆየው ይህ ውሳኔ የሕግ መወሰኛ ምክር ቤት ወይም ኮንግረስ አባላት ውሳኔውን ለማገድ እርምጃ ካልወሰዱ በስተቀር በ45 ቀናት ውስጥ ተፈጻሚ ይሆናል። እርምጃው በዋነኝነት ከመከላከያ ጋር በተያያዙ ዕቃዎች ላይ ተጥለው የነበሩትን የውጭ ንግድ እገዳዎች የሚያነሳ ሲሆን ሀገሪቱ ከ14 ዓመታት የእርስ በርስ ጦርነት ለመውጣት በምትፍጨረጨርበት በዚህ ወቅት ለሶሪያ መከላከያ ሰራዊትና ለአካባቢው የፖሊስ ኃይሎች የሚደረገውን ድጋፍ ሊያካትት የሚችለውን የአሜሪካን የውጭ እርዳታ በበለጠ ሁኔታ ለማድረስም ያስችላል ተብሏል። ታዛቢዎች እንደሚሉት ትራምፕ በፍጥነት ለአህመድ ሸራ ያሳዩት ድጋፍ ባለፈው ዓመት ጎልተው ከታዩት የውጭ ጉዳይ ፖሊሲ እርምጃዎች አንደኛው ነው። ምናልባትም ከአሜሪካ ከሁለቱም ፓርቲዎች የተውጣጡ ሌሎች የአሜሪካ ፕሬዝዳንቶች ይህን እርምጃ ሊወስዱት አይችሉም ነበር ተብሏል። ፕሬዝዳንት አህመድ ሸራ በሳውዲና ቱርክ መሪዎች አግባቢነት በልጆች ዕድሜ መልሳ ትገነባለች ያሏት ሶሪያን እዚህ ቢያደርሷትም ለአሜሪካ ምን ገብረው የደረሱበት ስፍራ ላይ ተገኙ የሚለውን የሚጠይቁ በርካታ ተቀናቃኞችም አሏቸው። ለዚህ ጥንቅር አልጀዚራ፣ ሲቢኤስ ኒውስ፣ አናዶሉና ሚድል ኢስት አይን በዋቢነት ተጠቅመናል።